ከዋይት ሃውስ እስከ አዲስ አበባ ዛሬ ዓለምን ያስደነገጡ ሰበር መረጃዎች ደርሰውናል። በዋሽንግተን ዲሲ የጋዜጠኞች ራት ግብዣ ላይ በድንገት ተኩስ ተከፍቶ ፕሬዚዳንት ትራምፕ በልዩ ጥበቃ ከስፍራው ተሸሽጓል። ለምንስ ትራምፕን አሳድዳቸው? አስደንጋጭ ሚስጥሮች ወጥተዋል። በሌላ በኩል በአርቲስት ቴዲ አፍሮ ስቱዲዮ ላይ ዝርፊያ ተፈጽሟል መባሉን ተከትሎ የፌዴራል ፖሊስ ከፍተኛ ባለስልጣን ለመጀመሪያ ጊዜ ተጠርጣሪ አይደለም ሲሉ ያልተጠበቀ ምላሽን ሰጥተዋል። ከአርቲስቱ በኩልስ ምን ምላሽ ተሰጠ? ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ በስፋት ታድምጣላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረግ፣ የደወል ምልክቷን መጫን፣ ቤተሰብ ይሁኑ። ላይክ ማድረጉን አትዘንጉ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የዋይት ሃውስ ተኩስና የትራምፕ ነገር። ትናንት ቅዳሜ ምሽት በዋይት ሃውስ የጋዜጠኞች ማህበር ራት ግብዣ ላይ ተኩስ በመክፈት ከፍተኛ ግርግር የፈጠረው ተጠርጣሪ ማንነት ይፋ ሆኗል። የ31 ዓመቱ የካሊፎርኒያ ቶራንስ ነዋሪ የሆነው ኮል ቶማስ አለን ዓመታዊ የራት ግብዣ በሚካሄድበት ዋሽንግተን ሂልተን ሆቴል አዳራሽ ውጪ ተኩስ የከፈተው ግለሰብ መሆኑ የተለያዩ የዜና አውታሮች ዘግበዋል። ክስተቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ትራምፕ በልዩ ጥበቃ በፍጥነት ከስፍራው ሲሸሹ ታዳሚዎች፣ ጋዜጠኞችና የፖለቲካ ሰዎች መሬት ላይ ለመደፋት ተገደው ነበር። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ስር ገጻቸው ላይ የተጠርጣሪውን ፎቶና ቪዲዮን በማጋራት ጥቃት አድራሹን በጠና የታመሰውና ወንበዴ ሲሉም ጠርተውታል። የአሜሪካ አቃቢ ሕግ ጂኒን ፒሮ ለአሶሺየትድ ፕሬስ እንደገለጹት በአለን ላይ የጦር መሳሪያ መጠቀምና በአደገኛ መሳሪያ የፖሊስ ኦፊሰርን ማጥቃትን ጨምሮ 2 ክሶች የተመሰረቱበትም ሲሆን ሌሎች ተጨማሪ ክሶችን በቅርቡ ሊከተሉ ይችላሉ። ከተከሰሱም በኋላ በተሰጠ ጋዜጣዊ መግለጫ ባለስልጣናት ተጠርጣሪው በሂልተን ሆቴል ክፍል ተከራይቶ አዳሪ እንደነበርና ሾትጋን፣ ሽጉጥ እና በርካታ ቢላዎችን ታጥቆ እንደነበርም አረጋግጠዋል። መረጃዎች እንደሚያሳዩት አለን እንደ አውሮፓውያን አቆጣጠር በ2017 በካልቴክ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪውን ያገኘም ሲሆን ባለፈው ዓመት ደግሞ በኮምፒውተር ሳይንስ የማስተር ዲግሪውን አጠናቋል። በሊንክዲን ገጹ ላይ ራሱን በዲግሪ ሜካኒካል ኢንጂነር እና የኮምፒውተር ሳይንቲስት፣ በልምድ ራሱን የቻለ የጌም አበልጻጊ እንዲሁም በተፈጥሮ ደግሞ መምህር በማለት ይገልጻል። በአሁኑ ቀጣሪው ሲቱ ኤጁኬሽን ውስጥ የወሩ ምርጥ መምህር ተብሎ ተሸልሞ እንደነበርም በገጹ ላይ አስፍሯል። እስካሁን ባለው መረጃ አለን ይህንን ጥቃት ብቻውን እንዳቀደና እንደፈጸመም ይታመናል። በአሁኑ ወቅት ለፖሊስ ጥያቄዎች መልስ ከመስጠት የተቆጠበ ቢሆንም የመንግስት ባለስልጣናትን ኢላማ ማድረጉን የሚጠቁሙ ንግግሮች አድርጎ እንደነበረ ምንም እንኳን የተወሰነ ሰው ስም ባይጠቅስም የምርመራ ባለስልጣናት ለኤቢሲ ኒውስ አረጋግጠዋል። በሌላ ዜና ወደ አገር ውስጥ ጉዳይ ስንመለስ ከቴዲ አፍሮ ስቱዲዮ መዘረፍ ጋር በተያያዘ የፌዴራል ፖሊስ አስደንጋጭ ምላሽ ሰጥቷል። በምንም መልኩ ከአርቲስቱ ጋር የሚያገናኝ የወንጀል ምርመራ ስራ የለንም፣ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም ሲሉ የእኛ ተጠርጣሪ አይደለም ብሏል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም የቅርብ ጊዜ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሴሚሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎቹ የሚያዘጋጁበትን ቦታ በምሽት በኃይል በመስበር መዝረፋቸውም ተነግሯል። የጀርመን ድምፅ ሬዲዮ ጣቢያ የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎች ላይም ጥቃት መድረሱን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉም አመልክቷል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎች እና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩል የተሰጠ ማብራሪያም የለም። ቴክቫ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌዴራል ፖሊስን ጠይቋል። ቴክቫ ኢትዮጵያ ያነጋገራቸው የወንጀል ምርመራ ጠቅላይ መምሪያ ኦፕሬሽን ዋና መምሪያ ኃላፊ ተወካይ አቶ ሙሊሳ አብዲሳ ነው። አቶ ሙሊሳ የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብሏል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ወይም ደግሞ ከቴዲ አፍሮ ጋር የሚያገናኙ እኛ ያደረግነው ነገር የለም ሲሉም ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ
በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራም እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና የፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫ ኢትዮጵያ አብራርተዋል። ህዝቡ ይሄን ያውቃልን ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉም ገልጿል። እኛ እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድቷል። አቶ ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚያገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ በድጋሚ አብራርተዋል። ህግ ጥሶ ከተገኘ እንደ ማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁን ጊዜ ከሱ ጋር የሚያገናኝ ምንም አይነት የምርመራ ስራ አልሰራንም ብሏል። ዋናውና ትልቁ ነገር ህዝቡን በደንብ ሊገነዘብ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል። ጸጥታ ተቋሙ ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራርም ቢሆን በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉም ተናግረዋል። አቶ ሙሊሳ አብዲሳ ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ያሉም ሲሆን ሁሉም መሰረተ ቢስ ነው። ይሄ ልጁን ቴዲን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ብለዋል። አርቲስት ሆኖ ሙዚቃ መስራት የፈለገውን ኦፒኒየን አመለካከት የመያዝ ህገ መንግስታዊ መብት ነው። ከዚህ ውጪ ያለ ማስረጃ ሰው የማይያዝበትን ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት የምርመራ ስራዎችን እንሰራለን። የምንሰራቸውንም በግልጽ ለህዝቡ እናሳውቃለን ብለዋል። አቶ ሙሊሳ ሰው ሊታወቅ ይችላል፣ ወንድም ሊታሰር ይችላል፣ አናውቅም፣ ጓደኛ ሊታሰር ይችላል፣ አናውቅም። ግን ይህ ሰው ከማን ጋር ይውላል ማን ነው ብለን አናስርም። የምንሰራቸው ስራዎች ሊጂትሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይህ የማስረጃ ጉዳይ ነው። ሂደታችንም ይኸው ነው። ከዚህ ውጪ ምንም ከአርቲስቱ ጋር የሚያገናኝ ምርመራ አልሰራንም ሲሉም አስረድቷል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱን ስለሚያዋጣቸው ቢተውት ጥሩ ነው ሲሉም አሳስበዋል። ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫው ተከለከለ ተባለ። ምን ስለሆነ ሚስቱ እኮ አለች፣ ሚዲያ አላት፣ እሱ መስጠት አይችልም፣ ቤቱ ሆኖ መስጠት አይችልም፣ በሞባይል ስልኩ መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶች እንዲከበሩለት ነው። እንደ ላው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉም አብራርተዋል። ከአርቲስቱ ጋር የተገናኙና እሱንም መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉም አጽንኦት ሰጥተዋል። አቶ ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅም ጥሪ አቅርቧል። የሰማነው ነገር የሚወራው ሁሉ እውነት አይደለም። ዛሬ ኤአይ አለ። ለምሳሌ የሙዚቃው መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይሄን ማመዛዘን አለበት። የነ ብርቱካን ኬስ ታስታውሳላችሁ። አምና ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታ ወጣ ሲሉም ተናግሯል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህንን መከልከል አይቻልም። መረጃ ጠቃሚው ህዝብ ግን በደንብ ቆሞ ማሰብ ያለበት የትኛው ነው የሚጠቅመው የሚለው ነው። እየለየ ሊጠቀም ይገባል ሲሉም ገልጸዋል። ዘገባው የቲክቫ ኢትዮጵያ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር አጫጭር መረጃ እነዚህን ይመስሉ ነበረ። በዋይት ሀውስ ስለተፈጠረው ድንገተኛ ተኩስና በአርቲስት ቴዲ አፍሮ ዙሪያ ስላለው አነጋጋሪ ሁኔታ የሰማችሁትን ሀሳብ በኮሜንት ላይ አስፍሩልን። መረጃው ሌሎች እንዲደርስ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ፈጣንና የታመኑ መረጃዎችን ለማግኘት ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።